በስመ ስላሴ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እስኪ በዚህ በፎቶ ላይ ከምታዩት የተነሳ አንዳንድ ነገር ላውራቸው በስደት ካሳለፍኩት ማለት ነው። ሆዴ እንደዚህ የተነፋበት ምክንያት ብዙ ጊዜ ነግራችኋለሁ እንጂ እንደዚህ በፎቶ አሳይቻችሁ አላውቅም። አሁን ለምን እንደዛ አሳየኋችሁ የሚለውን ላስረዳችሁ። ምክንያቱም ብዙዎቹ በአንቃር በተቀማጥ ሆድ በመንፋት ጨጓራ እያስመሰለ በማመም ብዙ ነገር አደረገን እያላችሁ ነበር። በትናንት ወዲያው ወይም በዓርብ ዕለቱ አዳር ማለት ነው። እንዳይገርማችሁና እንዳትደነቁ እንዳትደናገጡ ነው ይሄን ነገር የምሰራላችሁ። በእርግጥ ከዚህ የባሰ ብዙ ነገር አለ። አንዱ ልሞሬ ጠፍቶብኝ ነው የሆነ ቦታ አስቀምጨው አላገኘሁትም፣ ሰወረው። ሁሉንም በአንድ ሰብስቤ ሁሌ ምኞቴ ነበር በስደት ያሳለፍኩትን ነገር ለእናንተ እንደዚህ ለማሳየት። ነገር ግን ቆይ እስኪ እፈልገዋለሁ፣ ቆይ እስኪ እንዲህ እያልኩኝ በመሀል እያስረሳኝ ስለሆነ ድንገት ስልኬ ላይ ያለውን ላሳያችሁ ብዬ ነው። እዛ አሁን ቪዲዮ ላይ የምታዩት ነገር ጉድውት ምን ይመስላችኋል? አሁን ይሄ ከእንትን ውስጥ በእርሳስ እያወጣሁት የነበረው እውት እስኪ ጠጠር የሚመሳስሉ ይሄ እንግዲህ ብዙ ጊዜ አክፍዬ ከሚወጣው ነው። ብዙ ጊዜ ማለት ነው እኔ ወደ የሚነፋው መተቱ ሲመጣ ጥላወጊው የተለያየ ሲመጣ የሚዲያው ሲመጣ እዛም ሆኜ ብዙ ጊዜ በስልክ ስለመታወቅ ብዙ ጊዜ ሆዴ ላይ እንዲህ ነው የሚነፋውና ከዛ እንደዚህ አይነት እንደ ጠጠር ነገር አይነት ማለት ነው የሚወጣው። እውነት አንዳንድ ጊዜ ለራሴ ሁሉ ይገርመኛል። ማለት የሰው ልጅ 18 ሰዓት ነው ሆድ ውስጥ ምግብ ይቆያል ተብሎ የሚታሰበው። ለዚህም ነው ስጋው ደግሞ ስንቀበል ከመቀበላችን የ18 ሰዓት ልዩነት ኑሮት መቀበል እንዳለብን አባቶችን የሚናገሩት። ከ18 ሰዓት በኋላ ነው እንጂ ከ18 ሰዓት የ15 ሰዓት 16 ሰዓት ሆኖን መቀበል ስጋው ደሙን አንችልም። እንግዲህ ጠዋት ለመቀበል ስንት ሰዓት መብላት እንዳለብን ይታወቃል። ካላወቃችሁ ነግራችኋለሁ። ቀን ደግሞ ለመቀበል ቀድመን ስንት ሰዓት መብላት እንዳለብን ይታወቃል። ግን እኔ 18 ሰዓት አይደለም እንግዲህ ሐሙስ ማታ በጊዜ ገና ከምሽቱ 1 ሰዓት ተበልቶ እንግዲህ አድሬ ውዬ ዓርብን ማለት ነው ደግሜ አድሬ ለቅዳሜ አጥቢያ ቅዳሜ 2 ሰዓት 3 ሰዓት ሲበላ የሚወጣው ወይም ያን ሰዓት ላይ ከመብላቴ በፊት ጸበል ስጠጣ የሚወጣው ጉድ ነው። ይሄን መታወት ማለት ነው። አንዳንዴ በሰውኛ ይከብዳችኋል። ሆዴ አነፋፉን ብዙ ጊዜ እረፍት መወጣ ቢሆን ከሰው ጋር መገናኝ ቢሆን ኧረ ይችማ እርጉዝ ናት የውሸት ብሎ ያስብላል ያስመስላል ቢሉም አይገርመኝም። እውት አሁን ይሄ የሚወጣው እውት እንግዲህ ምን እንደሚመስል ነጭ ይሄ ነጭ የምታዩት ነገር ሞራ ነገር ነው የሚመስለው። ሁለተኛ ስትነኩት ጥጥር ያለም ነገር አለው ማለት ነው። እና በጣም እገርማለሁ ማለት ቢጫ አስፋር እንቁላል የሚመስሉ ይሄ የተለያዩ ባዕድ ነገር ይሄ ነገር በመብራን ሆዴ ውስጥ በቃ የሆነ አትክልት ነገር ወይም ደግሞ አረንጓዴ ሰርቷል እስክል ድረስ እደነቃለሁ። በቃ ይሄ አሁን ሳሙና ነው የሚመስለው፣ ግን ስትነግሩት ይሄ እንደንትን ነገር ንጥር የሚያደርግ ነገር አለው ልክ እንደ ስፖንጅ ነገር። ወደ ውስጥም ሌሎች ነጮች ነበሩ ቀረጻ ላይ ስላልተመቸኝ እንጂ ይቺ ብቻ አይደለችም፣ ሌላም ነጭ አሉ። የሚገርመው የተሸራረፉ ትንንሽ የሆኑ አሉ የሚገርመው። እና በጣም ነው በቃ የሚያስገርመው። እና ፈተና ሲመጣባችሁ ሆድ መነፋት ሲመጣ ህመም ሲመጣ እንዳትደነግጡ ነው እችን ቶሎ ያገኘኋትን ቪዲዮ የሰራሁላችሁ። ዳቢሎስ የማያደርገው ነገር የለም። ጾም ጸሎታችሁ ሲያቃጥለው አዳራችሁ ማክፈላችሁ ጾሙ እሱ ለሱ በጣም እሳት መሆኑን የምታውቁት ከሚያደርጋቸው ምልክቶች ነው። አንዷ በኮሜንት ምን አለኝ፣ ፎቅና ምድር ነው የምሰራው ግን ፎቁ ላይ ስደርስ ቁልቁል ተንደባ ላይ ነው የሚለኝ ያለችውን ኮሜንት አይቼ መብራንን በጣም ነው ፈገግ ያልኩት። የማይስብ ሰሪያ ነው ንቅ የሚያልኩት። እና በቃ አንዳንድ ጊዜ ይሄ ተስፋ ማስቆረጥ ብንኖር ወይኔ ለወቱ ስብሐት። ይሄንማ ጉድውት። ይህ የሚገርመው ነጫጮቹ ውስጥ ያሉት የስጋ ትል ናቸው፣ ይንቀሳቀሳሉ። በቃ እንደ ኩይሳ ይሄ እንዴት ነው ስጋ ገምቶ ተበላሽቶ ትልት ሲል ነጫጭ ስጋ ትል የሚከረፉ ይወጡ የለ የእሱ አይነት ነው። ይህ የሚገርመው ጥምቀት ላይ ነው። ታቦተ ሕጉ እየወጣ ታቦቱ እየወጣ እያለ ሰው ሲጋፋ በእጅ የዳሰስኩና ሆዴን ስነካው በአንዴ ነው ጦሩ ነው የሰካብኝ ወደ ላይ ማለት ነው። ከዛ ተደበላለቀ ዘለለ እንደ ጽንስ ማለት ነው። ወይኔም መብራን ሆዴ ውስጥ እንቁራሪት ነው እባብ ነው ያለው ምን ጉድ ነው አልኩኝ። በቃ እንደ ልጅ እንዲህ ሆዴን ብድግ እያደረገው ነው ወደ ግራ ወደ ቀኝ ወደ ታች ወደ ብልቴ ወደ ላይ ወደ ደረቴ ወደ ልቤ እየመጣ በቃ ተንቆራጠጥኩ ለ40 ደቂቃ።
ተንቆራጠጥ መተንፈስ ሁሉ ቅት እስኪያደርገኝ። ኧረ መብርሃን ምን ጉናውን ከእጄ ላይ ከታቦቱ ላይ ወደ ወደ ዳስሽ ያደረግኩት ነገር እያልኩኝ በቃ እጄን እስክረግመው ድረስ ማለት ነው ነፍሴ ከመጨነቋ የተነሳ። ከዛ ጦሩን በቃ በእምብርቴ ላይ ሰክቶት አንጀቴን እንዲህ ነው የሚያደበላልቀው። እንዲህ እንደ ማማሲያ ነው የሚያመሳስለው። በእጅ ስነካው እንደ ልጅ እንዲህ ወደ ላይ ብድግ እያደረገው ነው ሲገላበጥ። ጽንስ ራሱ በሉት በቃ እንደ መቼም አርግዤ ባለቅ ጽንስ ብዙ ጊዜ ይገላበጣል። እንደዛ ነው በቃ የሚዘለው። ከዛ ጊዜው አምላኬ ለምሕረት ምን ጉድ ነው እያልኩኝ ስል ከ40 ምናምን ደቂቃ ወደ ታች መጣው ይለኛል። ወደ ታች ሲሄድ ተዉት ምን ጉድ እንደሚወጣ። ወደ ላይ ደግሞ ሲሆን ይሄን የወጣው በቃ የስጋ ትል ነው። ነጫጭ ትሎች ናቸው ያሉበት በቃ የሚተረማመሱ ማለት ነው። እዚህ ጋር ውት እንግዲህ በጣም ነጭ ነገር አለው። እንትንም ይመስል ሳምባም ይመስላል። ቲማቲምም ከረን ያለው ይመስላል። ግን ስትነኩት በጣም የሚያስጠላ። እዚህ ላይ ድምፁ አልገባም እንጂ መንፈሱ ብዙ ጊዜ ሰውሮኝ ነው እንዲያወጣ ማረገው። እኔ አይኔ እያየ እንዲህ ሲወጣ ሳየው እጣን እያጠንኩት ነበር ባፌ። ብዙ ጊዜ ደግሞ የሚጠቅመኝ እጣን አጥኜ በፊት ቡና ሲጠጡ፣ ሽሻ ሲጠጡ፣ ሲጋራ ሲጠጡ ቅመሹ ጀርቢው ይለኝ ነበር እና በጣም ይወሰውሰኛል። ሽታው እንዲማርከኝ ያደርገኛል። ቡና ለነሱ ሲፈላ እኔ እንድጠጣው የማይገፋፋኝ የለም። አንዳንዴ በጣም ሲያናድደኝ እጄን መቆጣጠር ሲያቅተኝ አፍልቼ አሳየውና ብትጠጣው እኔ በህይወት የለሁም ማለት ነው። መብርሃን አትማረ ብዬ ያፈላሁትን ቡና መልሼ እደፋበታለሁ። ያን ሰዓት ከእግር እስከ ራሴ ነው የሚነዝረኝ ማለት ነው። በቃ በዚያን ጊዜ አንድ ሰውየው በጣም ሲጋራ እናንትን ያጨሳል። ሴቶቹ ሽሻ ያጨሱ ነበር እና ሽታው ሲሸተኝ በቃ ጀርብ ጠጩ ወስዶ አዙሮ እዛ ይገትረኛል። አዙሮ እነሱ ጋር ይገትረኛል። ክርትት አረገኝ ክርትት በቃ። ከዛ ሄደት ብዬ ጣና እያያዝኩና የሰበረው መቁጠሪያ ስቀጠቅጥም እሱም በአንድ ላይ እያያዝኩና ባፌ ይህ ነው ያንተ ሽሻ፣ ይህ ነው ያንተ ሲጋራ ብዬ ባፌ ስስበው ይሄን ያወጣው። በጣም ነው የሚገርማችሁ። በጣም ደግሞ ሲማረር እሬት ኮሶ ነው በቃ። ኮሶ ታውቃላችሁ? እሬት በቃ አፌ በምንም 3 ቀን 2 ቀን የማይማሽ ነው በቃ። ይሄ ዕጣኑን የምታዩት ጋቻውን ለዛ ነው። ከዛ እያጨስኩኝ በመብራን የሰበረውን የመቁጠሪያ ሽርፍራፊ ዕጣኑን ቀላቅዬን የማጨስበት እና በአፌ እያልኩ ሳባረጌ ወደ ሆዴ ወጣዋለሁ ማለት ነው ጭሱ። ያን ሰዓት በቃ የሌለን የሚዝረከረከው የሌለን የሚለፈልፈው ወደውም ነው ደግሞ የሚሰውረው የእሱ ስራ ስለሆነ፣ ስለዚህ ተጠቀሙበት፣ ታተርፋላችሁ። እዚህ ጋር እጄን በብርጭቆ ያስቆረጠኝ እለት በህይወቴ በጣም ዋጋ ያስከፈለኝ በጣም ብዙ መከራ መቼም የማረሰው። ለምን ካላችሁ ውጭ ሀገር ከተሰደድኩኝ ጀምሮ መርፌ የሚባል ክኒን የሚባል የማላቅ ሰው በዚህ ደም የተነሳ እንደውም ደሙን አላስገባሁትም እየተቋጠረ በፌስታል እንዴት ፊን እያለ ማቆም። አሁን ይሄ ጋር ስንቴ እየታሸገ እየተፈታ ነው። 5-6 ጊዜ እያሸጉት እየፈቱት በቃ ምንም ሊያቆም አልቻለም። በቃ ፊንን የሚለው ሲያስሩት፣ ከዚያ በመቀጠል ምን ተደረገ? በደም ስሬ ብሊኮስ ተደርጎ ደም ማቆሚያ ተሰጠኝ ማለት ነው። በህይወቴ ሳውዲ አረቢያ ላይ ለመጀመሪያ ጊዜ መርፌና ብሊኮስ የተደረገብኝ ይህንን ያስቆረጠኝ እለት ነው። በጣም በቃ ማረሰው። ምክንያቱም ክኒንም መርፌም በፍጹም መጠቀም የማልወድ ሰው ነኝ ከእምነትና ከቅባ ቅዱስ ውጭ። ግን አሁን ይሄ ደሙ ተረጋግቶ ፊን ማለቱ ቆሞ እንደው ይሄንን የታሸገበትን እያራጠቡ ድጋሚ እየፈቱ ድጋሚ ሲያሽጉት ድጋሚ እየፈቱ በቃ እኔ መምህሮቹ ወይም ደግሞ ሐኪሞቹማ ምን አለው ይሄማ የቁጣ ነው፣ ደም በአልኮል ታጥቦ ሲቀባ ይቆም ነበረ። ይሄ ከባድ ነው። ግማሽ ጥፍሩን ያነሳው እና ይህ ከባድ ነው። በቃ ይቺ ልጅ ቀስ እያለ ከመድከሟና ከመባሱ በፊት በቃ ብሊኮስ ተደርጎላት ደሞ እንዲቆም ይደረጋል። እጄ ላይ ያለችውን ቀለበት አያችኋት? ይቺ ለዓይነ ጥላዋ ናት። በፎቶ መጨረሻው ላይ ያስገባላችኋለሁ። ብዙ ጊዜ ከዓይነ ጥላው ጋር ለምንያያዘው ነገር በጣም ነበር የሚገርመኝ። እኔ በተፈጥሮ በጣም እልህኛ ነኝ። በተለይ በዲያብሎስ ላይ ከራበኝ ላለመብላት የማላረገው ጥረት የለም። ቶሎ ካስጠማኝና የሆነ ነገር ከተፈጠረ ይችም ያንተ ሴራ ናት ብዬ እንዲያውም ማሳደር ሁሉ ነው የምፈልገው። እና እናንተም በሱ ላይ እልህኛ ሆኖ ይህ ነገር ይጠቅማችኋልና ማለት ነው። እና እንደዚህ ሲፈታ እንደገና እንደ አዲስ ሲፈታ በጣም ከባድ ነበር። በእርግጥ ደሙ በጣም ነበር የሚፈሰው። ፊን ብሎ ነበር በቃ ውይ የዛን ቀን መቼም ማረሰው ወላዲተ አምላክን። ምክንያቱም የማልፈልገው መርፌ ክኒን የተሰጠኝን ለኢንፌክሽን ለምን እየተባለ የሰጠኝን አንድም አልዋጥኩም ነበር።
ወዲያው ነበር የጣልኩት። ብቻ መርፌ ስላስነካኝና ብልኩስ ስላስጠመደ እኔ እየደከምኩ ነበር በዚህ ወቅት ላይ ራሴን እየሳትኩ እየደከምኩ ልቤ ድት እያለች መቋቋም እያቃተኝ ሲያወሩ ብዥ ብዥ እያለብኝ እነሱ መስማት እርግዝናው መጣ። ይሄ ጋያችሁት እርጉዝ አልመስልም። ወላዲተ አምላክን ማን ያምላል? አሁን ይሄን ቢባል ይኸውላችሁ እንደዚህ ወዴ ነፍቶ መከራ ይቼ ቅጥቅጬ ሲመጣ መንፈሱ እስኪደክም ድረስ አራረቦቹ ቁቁ እስኪሉ እዚህ ጋማ ጉዱ ይሄ ጋር ጸሎት ላይ ስቆም የሚተፉ ሃይላንድ ላይ ያለው አረፋ ነው። ጸሎት ለአንድ ሰዓትም ቆምኩ፣ ለአንድ ተኩል እንደዚህ ነበረ። ሃይላንድ አጠገቢ አስቀምጬ የምተፋው አረፋ የሚመስለው ሳሙና የሚል ነው። ከዳር የምታዩት በጣም የሚቀፍ ነገር ነው። እውት ይሄ በተለይ ፍልቅ ሲል ይሄ ዕቃ አስቀምጬ እጄ ይኸውላችሁ፣ ቅድም ላይ ያያችሁት ቪዲዮ ላይ እጄ ይህ ነው። እያችሁ እንዴት እንደቆረጠው ደሙ እንዴ ነበር በፌስታል የሚሞላው። በላይ ደም ማነስ አለ። አስቡት እንግዲህ ምን ያህል ሊበቀል እንዳሰበና አስደንግጡ። ብዙ ፈተና ሊያመጣ ይችላል። አይነ ጥላው ሲናደድ የፈላው አስደፍቶብኝ ያውቃል። እሱን ቪዲዮ ላገኘው አልቻልኩም እዛኛው ድሞሬ ላይ ስለነበረ። ምክንያቱም ይህንን ቶሎ ካለቀኩላችሁ በፈተና እንዳትጸኑ እንዳትሆኑ ብዬ ነው፣ ወይም ጽኑ እንድትሆኑ ብዬ ነው። እጅ ላይ ውት ይህንን እንግዲህ አይነ ጥላው ቀለበቱን ስላሰርኩ የተናደደ ነው እንደዚህ የሚያስፈጀኝ። ብዙ ነገር ነበር እየነገረኝ ነው። ደግሞ እኮ የሚያናደደኝ ነገር ነግሮኝ ወዲያው ሲያደርገው ነው። ሹክ ሲለኝ እረፍ ቅዱስ ሚካኤል እረፍ በስላሴ እያልኩት ወዲያው የተቀበረዋል። አንዳንዴ ግን እሱ እንዳሰበው ሳይሆን መብራ እንዳቀደችው በጥቂቷ ነው። እዚህ ላይ እግሬ ነው የሚገርመው፣ እግሬ ነው። ስለ እግሬ ብዙ ነገር እነግራችኋለሁኝ። እግሬ ተበላሽቶ ተበቃ እስኪቆረጥ ወይም ደግሞ በቃ የሰራም ተብሎ የሚታሽ ቦታ ላይ ስላልሆነ ብዙ ነገር ሲባል መብርሃን ታሪክ ቀይራልኝ ይኸው በሙሉ እግሬ ቆሜ ዛሬ ፍጹም ጤነኛ ሆኛለሁ። ስለ እግሬም ስለ ሌሎቹ ፈተናም በሌላ በሰፊ ቪዲዮ እመጣላችኋለሁ። ለጊዜ እንድታዩት። ይሄ ኦልሬዲ ቁርጭምጭሚቴ ተበላሽቶ ነበረ። ይሄ ጋር ሆዳ